በጣም ብዙ ሰዎች የሚነጋገሩበት አነጋጋሪ የሆነ ወቅታዊ ጉዳይ ነው። ቀጠናዊ ትብብሮችን የሀገር ውስጥ የኃይሎች ትብብርን የተመለከተ ጉዳይ ነው። በዚህ ጉዳይ ላይ እንግዲህ ስለ ትብብር ይነሳል። ትብብር ያው የትግል ተፈጥሯዊ ባህሪ ስለሆነ ሁሉም ሰው የሚደግፈው ነው። በትብብሮች ውስጥ ግን የሚነሱ ጉዳዮች አሉ። በዚህ ላይ እንግዲህ እስኪ ቀጠናዊ ትብብሮችን እና የሀገር ውስጥ ትብብሮችን በተመለከተ ያላችሁ አቋም ምንድን ነው በሚለው ልጀምር። መልካም እንግዲህ እነኚህን ነገሮች በተደጋጋሚ ግልጽ አድርገናቸዋል። የአማራን ትግል አጀንዳዎችና ጥያቄዎች ኮምፕሮማይዝ በማያደርግ መንገድ በዋናነት በኢትዮጵያ አንድነትና ሕልውና ላይ ከሚያምኑ እና ብልጽግናን ለመታገል ከቆረጡ ኃይሎች ጋር ቁርጠኛ ከሆኑ ኃይሎች ጋር መተባበር እንዳለብን የድርጅታችን አቋም ነው። እንግዲህ አብይ አህመድም እና አገዛዙም ከሌሎች የውጭም የውስጥም ኃይሎች ጋር በመተባበር ነው ህዝባችን ላይ ጥቃት እያደረሰ ያለው። እኛም በዛው ረገድ ከሱ በተቃራኒ ከተሰለፉ ኃይሎች ጋር ተባብረን አገዛዙን ማስወገድ አለብን የሚለው የድርጅቱ አቋም ነው። ብዙ ምክንያቶችን መደርደር ማንሳት ይቻላል። ደጋግመን የገለጽነው ጉዳይ ስለሆነ ማለት ነው። ጥሩ። እስኪ በዚህ ጉዳይ እንግዲህ ህወሓትም በሰሞኑን በአመራሮቹ በኩል የህዝብ ንቅናቄ መድረኮች ፈጥሮ በትግራይ የተለያዩ አካባቢዎች ከዚህ ጋር የተያያዙ ጉዳዮችን ያነሳል። በተደጋጋሚ የፋኖን ስምም አንስተዋል የህወሓት ከፍተኛ አመራሮች። በዚህ ላይ እያነሷቸው ያሏቸው ጉዳዮች አሉ። ፋኖ ጋር በትብብር እየሰሩ እንደሆነ እነሱ በህዝብ የንቅናቄ መድረክ በግልጽ ተናግረዋል። በዚህ ጉዳይ ላይ የእናንተ ማብራሪያ ምንድን ነው የሚሆነው? ስፔሲፊክ ከአንድ ድርጅት ጋር ብቻ ሳይሆን የትኛውም ጸረ አገዛዝ ተጋድሎ ከሚያደርግ ድርጅት ጋር እንተባበራለን የሚለው የድርጅታችን አቋም ነው። እንግዲህ ኤክስክሉድ ያደረግነው ከዚህ ኃይል ጋር በዚህ ምክንያት ትብብር አናደርግም ብለን ኤክስክሉድ ያደረግነው ኃይል የለም። ኤክስክሉድ የምናደርግበት ምክንያቶችና ሁኔታዎች ወደ ማዕቀፉ ስንገባ ነው የሚወሰኑት እና የሚታወቁት። ለዛ ደግሞ የተዘጋጀ የትብብር ማዕቀፍ ወይም የፖሊሲ ሰነድ አለን። በዛ ሰነድ መሰረት ነው የትብብር ሁኔታዎች የሚታዩት። አጠቃላይ ፕሪንስፕሎቹን አስቀምጠናል። በነዛ ፕሪንስፕሎች መሰረት ከየትኛውም ኃይል ጋር እንተባበራለን በሚል የተቀመጠ ነው። በትብብር ላይ እንግዲህ ሰጥቶ መቀበል ይኖራል። መስማማት የሚገባቸው ጉዳዮች በሂደር የሚቆዩ ጉዳዮች ይኖራሉ። ከዚህ ጋር በተያያዘ አሁንም ደግሜ የማነሳው የህወሓትን ጉዳይ ነው። ከላይ ተዘጋጅቷል ባልከው የድርጅታችሁ ሰነድ ላይ በተለይ የአማራን ህዝብ ጥቅሞች ከማይጋፉ የኢትዮጵያን ብሔራዊ ህልውና ከማይጋፉ ኃይሎች ጋር እንሰራለን ብሏል። ህወሓት በግልጽ የአማራን ህዝብ መሰረታዊ ጥቅሞች ሲጋፋ የቆየ አሁንም ለመጋፋት መጠነ ሰፊ እንቅስቃሴ እያደረገ ያለ ኃይል ነው። ከዚህ ኃይል ጋር በግልጽ ሌሎቹን እንግዲህ በሌላ ማዕቀፍ እና ሌሎቹን ኃይሎች እናቆያቸውና ከዚህ ኃይል ጋር የሚኖራችሁ ጉዳይ ብዙ ያስኬዳል ወይ? ህዝቡንም ለጥርጣሬ እንዲሁም ደግሞ አሁን በግልጽ በሚታዩ አካባቢዎች የመሬት የማንነት ጥያቄ ባለባቸው አካባቢዎች የህወሓት አመራሮች ትላንትና ሞንጆሪኖ ወይም ደግሞ ፈትለወርቅ ያቀረቡትን ንግግር ጨምሮ ሁሉም ወታደራዊ አዛዦቹም እነ ጀነራል ኃይለስላሴ የሚያቀርቡት ሌሎቹም የሚናገሩት ጉዳይ አለ። በማንነት ጥያቄዎች ጋር በተያያዘ መሬት ለማስመለስ 40% መሬታችን ተወስዶብናል። በግልጽ አንዳንዶቹ እንደ ጀነራል ኃይለስላሴ የመሳሰሉት ደግሞ ጀነራሎች ጽምዶ ወይም ደግሞ የኛ ህብረት ከሌሎቹ ኃይሎች ጋር ወልቃይትንና ሁመራን ሌሎች አካባቢዎችን ለማስመለስ ነው ብለው በግልጽ ይናገራሉ። እነሱ ምንም ያቋም ለውጥ ወይም ደግሞ ድጋፍ ጥሪ በተለየ መንገድ ባላቀረቡበት ሁኔታ በዚህ በኩል የህዝብን ስጋት ላይ የጣለው ከህወሓት ጋር እንሰራለን የሚለው የመስሪያ ክልሉ ምን ይሆናል የሚለውንስ አሁን በድጋሚ በደንብ ማብራራት ይቻላል? መልካም። ያነሳውን የነ ሞንጆሪኖንም ሆነ የሌሎች ወታደራዊ አመራሮችን ገለጻና ማብራሪያ አያዳመጥኩትም፣ አልሰማሁትም። ግን እዚህ ላይ የሆነ ነገር ማለት ፈልጋለሁ። እኔ ከህወሓት ሰዎች ወይም ከሌሎች ኃይሎች ወይ ደብረጽዮን ወይ ሞንጆሪኖ ወይ ሌላ ሰው ተነስቶ ወልቃይት ያማራ ነው ወይ ራያ ያማራ ነው እንዲለኝ አልጠብቅም፣ ይላል ብዬም አልጠብቅም። ባለው ነባራዊ ሁኔታ
ለዘመናት ከ30 ምናምን ዓመታት በላይ ወልቃይት ከአማራ እጅ ወጥቶ የቆየው አማራው ጉልበት ስላልነበረው ነው። ይሄ በግልጽ መታወቅ አለበት። አሁን በስታተስ ኮ ደረጃ በህግ በአዋጅ ሌጂቲሜት ሆኖ ወይም ህጋዊ ሆኖ የአማራ ግዛት መደረጉ ባይረጋገጥም አትሊስት በስታተስ ኮ ደረጃ አሁን በአማራዎች መቆየት የቻለውም አማራው ጉልበት ስለፈጠረ ነው ብዬ ነው የማምነው። እንቅስቃሴ ስላደረገ ነው፣ እንደ አማራ ስለተንቀሳቀሰ ነው ብዬ ነው የማስበው። ነገ ወልቃይት ህወሓት ይሄን ሊያደርግ ይችላል፣ አይታመንም እኮ ህወሓት እንዲህ ቢሆንስ ምናምን የሚለውን እኔ እንደ እውቀት የሚቆጥሩ ሰዎች ይገርሙኛል። እውቀት አይደለም እኮ ይሄ፣ ምንም በጣም ኤሌመንተሪ ነገር እኮ ነው። አንድ ትንሽ ልጅ ብትጠይቀው እኮ የሚመልሰው ጥያቄ እኮ ነው። እነዚህን አትመን፣ እንደዚህ ጉልበትህን ነው የምታምነው። ሰዎችን ወይ የሆነን ግለሰብ ወይ የሆነን ኃይል አይደለም የምታምነው፣ የምትከተለውን ስትራቴጂ ነው የምታምነው። በዋናነት የቲፒኤልኤፍ እና የብልጽግና ጉዳይ አሁን በደረሰበት ደረጃ ሳይደርስ እኮ ነው ዋናው ከብልጽግና ጦርነት ውስጥ የገባው የአማራ ክልል የተወረረው፣ በመከላከያ ሰራዊቱ በወታደራዊ አገዛዝ ስር የወደቀው። አጋር ስንፈልግ ለ3 ዓመታት ብቻችንን ግዙፉን የመከላከያ ኃይል እየተዋጋን አጋር ስንፈልግ መንገዳችን ላይ ያገኘናቸው ኃይሎች ናቸው። አይሚን በእያንዳንዱ ጉዳይ ተስማምተናል፣ አጋር ሆነናል፣ ትብብር ውስጥ ገብተናል ምናምን እያልኩ አይደለም። ለዚህ አጀንዳም ለዚህ ዲስኮርስም ለመብቃት እኮ ብዙ ነገሮችን ተቋቁመን ቅድም ላነሳ የሞከርኳቸውን ከባባድ የሆኑ የአገዛዙን ወታደራዊ አቅሞች ተቋቁመን በመቆየታችን ነው ለዚህ ዲስኮርስ የደረስ ነው። ከብልጽግና ውድቀት በኋላ ብትጣሉስ ብትስማሙስ ቀላል ነገር አይደለም። ለዚህ አጀንዳ መድረስ ከብልጽግና ውድቀት በኋላ ስላለው ነገር ለማሰብ ለመብቃትም ብዙ ዋጋ ከፍለናል። እዚህም ይደርሳሉ ተብሎ አልተገመትንም ነበር። የመንደር ሽፍታ ሆነው ይቀራሉ ተብሎ እንገመትም ነበር። አንድ ማረጋግጥልህ ነገር ቢኖር ወልቃይትንና የራያን ጉዳይ ጨምሮ የትኛውም የአማራ ርስቶችና አጽመ ርስቶች ጉዳይ ላይ የሚደራደር አመራር ሊኖር አይችልም፣ የለም። የአፋብን አቋምም አይደለም። ነገር ግን አሁንም ወልቃይትን ሊሰጡ ነው፣ ራያን ሊሰጡ ነው በሚል ፖለቲካ ህዝባችንን በየጥጉ በየመንደሩ እየጨፈጨፈ ያለን አገዛዝ ለመቀበል የሚደረገውን መንደርደር ግን እንታገለዋለን። እንዲህ አይነቱን አመለካከት ፈጽሞ እንታገለዋለን። ምንድን ነው የምትሰጡት ዋስትና ምንድን ነው? ለምሳሌ ከህወሓት ጋር መስራት ወይም ደግሞ ከሌላ ኃይል ጋር ከኦነግ ጋር ከኦሮሞ ነጻነት ሰራዊት ጋር መስራት ወይም ከሌላ ቀጠናዊ የጎረቤት ኃይል ጋር መስራት በሚለው ላይ አሁን በዚህ ላይ ለህዝባችሁ አሁን እንዳልከኝ ጉልበት ይዘን እስከቆየን ድረስ መተማመኛችን ጉልበት ነው የሚል ነው ወይስ ደግሞ የፖለቲካ ፍኖተ ካርታ ወይም ደግሞ የስምምነት ሮድማፕ አለው? እሱ ምንድን ነው ዋስትናው ነው አሁን እኮ ጥያቄው እንጂ ሞንጆሪኖ እኛ የራሳችን ሮድማፕ አለ። እሺ እኛ የራሳችን ሮድማፕ አለን። የጋራ ሮድማፕ ወይ የጋራ ስምምነት ሲኖር ደግሞ ይፋ እናደርጋለን። አሁን እኮ ስለተደረገ ስምምነት አይደለም የምንነጋገርበት። እኛና ቲፒኤልኤፍ ሰዎች የተፈራረምነው ሰነድ ስላለ አይደለም የምንነጋገረው። ኖት የት እስካሁን ድረስ የለም የሰነድ ስምምነት ያደረግንበት የተፈራረምንበት ጉዳይ የለም። አብዛኛው ሰው ስፔኩሌሽን ነው፣ ዝም ብሎ የሚናገረው ነገር ስለሆነ። ነገር ግን በአመለካከት ደረጃ ነገሩን የምናይበት መንገድ ያደለም እንዴ። መላው አማራ ክልል በጦርነት ውስጥ እያለ እኮ ኮሎኔል ደመቀ የፋኖ ትግል ወይም የፋኖን ኮዝ አላምንም ብሏል። ይሄ እንዲህ አይነት አስተያየቶች ተገቢነት የላቸውም። በነገራችን ላይ ወልቃይትን አንድ ስንሆን እንደ አማራ ስንታገል እንዳስከበር ነው ሁሉ ነጣጣይ ትርክቶችን በመጠቀም ወይም ደግሞ ተራ የቡድን ጥያቄ የግለሰቦች የጥቂት ሰዎች ጥያቄ ስናስመስለው የበለጠ አደጋ ውስጥ እንዳንከተውም ስጋት አለኝ። አማራ እንደ አማራ በማንነቱ በርስቱ በአጽመ ርስቱ በሀገሩ በክብሩ ጉዳይ የማይደራደርባቸው ሆነው እንዲቀጥሉ የጋራ ኮዝ ሊኖረን የጋራ ትርክት ሊኖረን ይገባል። ለሆነ አካባቢ የተለየ ለሆነ ግለሰብ የተለየ ለሆነ ቡድን የተለየ አመለካከት ሊኖር አይገባም። ጉልበት ከሌለን አንድነት ከሌለን አይደለም ወልቃይትን
ጎንደርንና ባህር ዳርን ማስከበር ላንችል እንችላለን። ዛሬ እኮ ባህር ዳር ላይ ህዝብ እየተጨፈጨፈ እኮ ነው። እህቶቻችን እናቶቻችን እየተደፈሩ እኮ ነው። ብልጽግናን ማሸነፍ ስላልቻልን ማለት ነው። አንድ ሆነን የትኛውንም ጸረ አማራ ኃይል ማሸነፍ ስንችል ግን ሁሉንም ነገር እናስከብራለን። የተለየ ቸክ ወይ የተለየ ጋራንት የሚቀርብበት ጉዳይ አይደለም። ጋራንቲያችን ህዝባችን ነው። ጋራንቲያችን ጉልበታችን ነው። ይሄ ጉልበት ደግሞ በጥበብ ነው ልትፈጥረው የምትችለው። በጋራ ያመለካከት ትግል ነው ልትፈጥረው የምትችለው። በአንድነት ነው ልትፈጥረው የምትችለው። በምንም መመዘኛ ለወልቃይትም ሆነ ለሌሎች ኮዞቻችን ከብልጽግናና ከአብይ አህመድ የተሻለ የፋኖ አመራሮች እየታመንን አትሊስት ብዙዎቹ ዋጋ የከፈሉ ናቸው። በዚህ ሂደት ውስጥ ብዙ እንቅስቃሴ ያደረጉ ናቸው እና እነኚህ ነገሮች በጣም በጥንቃቄ በጥቅል እይታ ነው መታየት ያለባቸው እና አንዳንድ ጊዜ ለአገዛዙ ፕሮፓጋንዳ በሚያመች መንገድ ሲቀረጽ ስለማይ እንደው እሱን ነው በስሜት የተናገርኩት። አዎ አይ ይሁን በደንብ መከራከር ብዙ ሰው በዚህ ጉዳይ ላይ ከዕለት ወደ ዕለት ጥርጣሬው የሚጨምረው አስተያየቶችን የሚያነሳው የፋኖ ትግል ላይ ትችቶችን የሚያደርሰውም በዚህ መንገድ በደንብ ገለጻም ተደርጎ ስለማያውቅ ጉዳዮቹ ደግሞ እናንተ እዚህ ሌላ ገለጻ ታደርጋላችሁ። ሞንጆሪኖ ከብልጽግና በኋላ የአሸናፊዎች አሸናፊ እንደገና ሌላ ደርቢ ጦርነት አለን እያሉ መግለጫ ይሰጣሉ። ይሄ ከህወሓት የዘመናት የፖለቲካ ባህሪ አንጻር ሌሎችም ኃይሎች ካላቸው የፖለቲካ ሻጥር አንጻር የፋኖ ውስጣዊ የፖለቲካና ወታደራዊ አቅም ከነዚህ ለብዙ ዘመናት በምስራቅ አፍሪካም በኢትዮጵያ ፖለቲካ ውስጥም ጥርሳቸውን ከነቀሉ ኃይሎች ጋር የሚኖሩ ትብብሮች አሁንም የመሀል ዳቦውን ያስበሉታል የሚሉ ጥያቄዎች ናቸው እኮ እና ብዙዎች ስጋቶችም ከዛ የተነሱ ናቸው። ደግሞ ብዙ ሰው ህወሓትን ያውቀዋል፣ ሌሎችንም ኃይሎችም ብዙ ሰው ያውቃቸዋል። ይሄ ነው መነሻው ጉዳይ። ልክ ነህ እኮ እኔ በምክር ደረጃ በጥንቃቄ ደረጃ በምን ደረጃ የሚነገሩ ነገሮች አንዳንዶቹ ነገሮች እኮ ጠቃሚ ናቸውም። ያንንም መሰረት አድርገን ወደ ውስጣችን አይተን ንግግሮችን እንድናደርግ፣ ውይይቶችን እንድናደርግ፣ ሰነዶችን እንድናዘጋጅ፣ በምን መንገድ ጉዳዮችን እንመራለን የሚል የትብብር ስልት ጭምር እንድናዘጋጅ አስችለውናል። ነገር ግን መስታረም ያለበትና መስተካከል ያለበት ሰጪና ነሺ ተደርጎ አዚፍ ብአዴን ወይ አማራ ብልጽግና የወልቃይት ጉዳይ ጠባቂ ተደርጎ ፋኖ ያንን ሰረንደር ያደረገ ኃይል ተደርጎ የሚሳልበት ነገር ግን ፍጹም የትግሉን ሂደትና የሚከፈለውን መስዋዕትነት የማይመጥን ስለሆነ ነው እሱ ላይ አጽንኦት መስጠት የፈለኩት እንጂ በየትኛውም ትብብር ማዕቀፍ ውስጥ እኮ ይነሳል እንዲህ አይነት ነገር። ማሳያዎችን ያነሳሉ። ሳይንሱንም ብናነሳ ይቅርታ ማሳያዎችን ሰዎች ያነሳሉ። ምን መሰለ አሁን ህወሓት በእንግዲህ ብልጽግናም ሆነ ሰራዊቱን ሲያስወጣ መዋቅሩን አፍርሶ ሲወጣ ኮረምና ራያ አካባቢ በየቀኑ እየሆነ ያለውን ነገር ሰዎች ብዙ ሰዎች ተፈናቅለዋል፣ ብዙ ሰዎች ታስረዋል። ሀገረ ስብከቱ ሳይቀር ጥምቀት በዓል አልተከበረም። መዋቅር ፈርሷል። የኦርቶዶክስ ቤተክርስቲያን ወደ መንበረ ሰላማ ተብሎ በዚህ ጉዳይ ላይ ፋኖ የአጋርነት ወይም ደግሞ በዚህ ላይ እንኳ ቁጣቸውን ወይም ደግሞ ተው ማለት እንኳ አላሳዩም። ስለዚህ ነገም ያኛው ቢሆን ቀሪውን ይሄን የኮሪደርና በጣም በጂኦፖለቲካው ላይ ትልቅ ሚና ያለውንም ቀጠና መልሶ ቢይዝ ህወሓት በህዝብ ላይ በሚያደርሰው ጉዳይ ላይ በራያ ላይ ያላየናቸውን ያላሳዩንን ታማኝነት በዚህ ላይ ያሳዩናል ወይ የሚሉ ጉዳዮችም አብረው በተደጋጋሚ ይመጣሉ። ያልከውን አካባቢ እኮ ለህወሓት ያስረከበው ብልጽግና ነው። በፋኖ እጅ አልነበረም። ይሄ ቦታ ያስረከበው ያ ነው አይደለም። ራያ ላይ ደቡብ ወሎ አርሴማ ገዳም ላይ ድሮን የደበደበው እኮ ብልጽግና ነው። የእንትናችን የኮንትሮል የማድረግ ደረጃችን ራሱ በጉዳዮች ላይ የመወሰናችን እስከምን ድረስ ነው? ተወደደም ተጠላም ደሴም ወልዲያም ባህር ዳርም ጎንደርም የሰፈረው ብልጽግና ነው። እንደ መንግስት አክት እያደረገ በእያንዳንዱ ጉዳይ መወሰን የሚችለው እየወሰነም ያለው ብልጽግና ነው። አንዳንዶቹ ነገሮች ቴክኒካሊ መሬት ላይ በሚደረግ ስራ እና ኮሚኒኬሽን የተስተካከሉ ሊኖሩ ይችላሉ። አሁን ባነሳው ጉዳይ እውነት ለመናገር ዝርዝር መረጃዎች የሉኝም። በአንደኛው ወገን ምን ጉዳት ደረሰ፣ ምን ተደረገ፣ ምን መደረግ ነበረበት የሚለው ላይ ግን በጥቅሉ ካየኸው የቀዳሚነት የባለቤትነት
የሞራልም ሆነ በትግልም ሆነ በብዙ መመዘኛዎች በእንደነዚህ አጀንዳዎች ላይ የተሻለ ባለቤትነቱ ለፋኖ ነው መሆን ያለበት። በዚህ መጠርጠር አይገባም ብዬ ነው ማስበው። የሚነሱ ቴክኒካል ነገሮች አሁን ለተነሳው ነገር እንደ በቂ ምክንያት እንደ በቂ ኮዝ ሊወሰዱ የሚችሉ አይደሉም። ምክንያቱም በእኛ እጅ አይደለም ቀጠናው አይደለም። ያ ዛሬ ባህር ዳርን በሚደረገው ጎንደርን በሚደረገው ነገር ላይ ለማስቆም የሚያበቃ አቅም ላይ ስላልተደረሰ በእያንዳንዱ ቦታ ላይ አገዛዙ የሚያደርገው አሻጥርና እንቅስቃሴ ስላለ፣ በጥቅሉ ግን እንዲህ አይነት ነገሮች ላይ በጣም ኩሪየስ ሆኖ በጣም ጥንቃቄ በተሞላበት መንገድ ነገሮችን ማየት እንደሚገባ ከህዝብ ጋር ውይይት ማድረግ እንደሚገባ ስለታመነበት ጭምር ነው ሰነድ ያዘጋጀ ነው። በሂደት ደግሞ እየዳበሩ የሚመጡ ነገሮች ናቸው። በዋናነት ግን የኃይል ማዕከል ሆነ ጉልበት መፍጠር ነው ሊያስከብረን ከብዙ ነገር ከብዙ ጥርጣሬ ሊያነጻን የሚችለው እንጂ በእያንዳንዱ እንቅስቃሴና ሁኔታ ውስጥ የምናወጣው መግለጫ ወይ የምንናገረው ነገር ብቻውን ዋስትና ሊሆን አይችልም። የፈለገ ነገር ብንናገር ጋራንትድ ልንሆን አንችልም። ጋራንት የሚያደርገን የፈጠርነው አቅም ነው፣ ያንቀሳቀስነው ሞቢላይዝ ያደረገው ነው ህዝብ ነው፣ የፈጠርነው የአመለካከት አንድነት ነው፣ የፈጠርነው የአማራነት ትርክት ነው ትልቁ ጉልበት የሚሆነን እና እዛ ላይ መረባረብ እንዳለብን ነው አጽንኦት መስጠት እንፈልገው።